ምን ሆንኩኝ? ሕፃን ልጅ እኮ ናት። ልወጣ ነበር። አንቺ ብትወጪ ልትሰክሪ ካልሆነ የምታደርጊው ነገር የለም አይደል? እባክሽ ቤቲ ተባበሪ። እናቴ ንጹህ ነበረች፣ እሷ ላይ ፈረዳችሁባት። እስኪ ቀሉን ተው። ንጹህ አልክ? እኔም ማውራው ስለ እናቴ ነው። እኔ ደግሞ ንጹህ ሰው እንደሌለ እየነገርኩህ ነው። አሁን ልሄድበት። የት ነው የምትሄጂው? ቤተሰቤ ጋር። ቤተሰብ አለሽ? መቼም በቂ አይደለም አይደል? ለንግግር ለከት አበጅለት። በእርግጥ በዚህ ሰዓት ስለ ትሁት ልጅ መጥፋት ነበር ማውራት የነበረብን። አዎ፣ ግን ነገሮችን ሳላበላሽ እሷን ማግኘት ላይ ነው ትኩረት ያደረኩት። አዎ፣ ግን ላወራ የፈለግኩት ስለ ትሁትና ስለ አንተ ነው። ስለ እኔና ስለ ትሁት? ምን? ትሁት ምን ናት? ንገረኛ መጀመሪያ። ፈጣሪ ፈቅዶ ሚስቴ ብትሆን ደስ ይለኛል። ግን አላውቅም፣ ነገሮች ሁሉም ይሰነካከሉብኝ ይመስለኛል። ምን እንደማስብ እኔን አትጠይቅም? ለከኝ አባዬ እቤት አይደለ እንዴ? ና እንጂ። ና ካልከኝማ በደስታ እመጣለሁ። እሺ፣ ግን አንድ ጥያቄ ልጠይቅህ ነበር። ምን ነበር ናቲ? አሉባልታ እንዳይሆን። ኧረ አይደለም አባዬ። ግን ከትሁት ጋር ተጣልታችኋል እንዴ? በውል ነው እኮ የገባችው አይደለም እንዴ? አዎ። ምን ነው አጠፋች? ቆይ ምን አደረገኛለች? ምንም አላለችም። ግን ቤትም ሲሄድ ቤቲ ብቻዋን ያገኟት። ስደውልላትም ልታወራኝ ፈቃደኛ አይደለችም። በምታገኛት መንገድ ካገኛት ቶሎ ንገራት። ቶሎ ብላ ካልመጣች ከኔ ጋር፣ ካልሆነ በህግ ነው የምጠይቃት። ያን ያህል እንኳን ከባድ አይደለም፣ ቀለል አድርገው እንጂ። እሺ እኔ ልጅ ግን ንገራት፣ አላከብደውም። ቆይ ግን ምን ተፈጥሮ ነው? እውነት ለመናገር እኔ ምንም አላረኳትም። አንዳንድ የማይረባ ጥርጣሬ ነው ያላት። እሺ አባዬ እነግራታለሁ። ጥሩ፣ ምሳ እንብላና ትሄዳለህ። አይ አባዬ ልሂድ። አመሰግናለሁ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እናታና ልጁ እንግዲህ እናታና እናቱ አለሜ በመጨረሻ ተገናኙ ማለት ነው። አለሜ በህይወት ስላለሽ ደስ ብሎኛል፣ ታውቂያለሽ እስከማይሽ ድረስ ማመን አቅቶኝ ነበር እያለ ልጄ እያለች አለሜ እያቀፈች ነበር። አባዬ የነሱ ፍቅር እያየ እየተገረመ ነበር እና ልጄ እያለች ስትጠራው ነበር። እንዴት እንደናፈቀው እና አየሩ ጥፋሹ እንደናፈቀው እና ጠረኑ እንደናፈቀውም ጭምር እየነገረችው ነበር። አለሜ በህይወት መኖርሽን ደጋግሜ ሰምቻለሁ፣ ግን እውነት እስካይሽ ድረስ ማመን አቅቶኝ ነበር እያለ የኔ ውድናት እያለ እያቀፋት ነበር። አባዬም እንግዲህ እናትና ልጅን አገናኘው በመጨረሻ ማለት ነው። ነገር ግን ገዛኝ የትሁት ልጅ አገተባት። በመጨረሻ የትሁት ልጅ ይዞባት እንግዲህ አለሜን ስለሌለች አለሜን ካላመጣች ልጇን አንስጣቱን አገኛቸው ብሎ ስልክ ሲደውል አዎ ተይዛለች የትሁት ልጅ ብሎ ይነግረዋል። እንግዲህ የምፈልገውን እስከማገኝ ድረስ ልጇ ከኔ ጋር ትሆናለች በማለት ያስባል ማለት ነው። አለሜም ልጇ ስላገኘች የሚያሳልፈችውን ነገር በሙሉ እየነገረችው ነበር። አለሜ ካሁን በኋላ ደስተኛ ትሆኛለሽ፣ ሁሌም ከአንቺ ጋር ነኝ እያላት ሁሌም በጎና እንደሆነ እየነገራት ነበር። እና ልጄ ያሳለፍኩትን ነገር መርሳት ፈልጋለሁ ከአንተ ጋር ምነው ተቀየርኩብህ እንደ ስትለው አይ አለሜ አሁንም ቆንጆ ነሽ፣ ለእኔ ሁሌም ቆንጆ ነሽ፣ መቼም አትቀየርብኝም እያላት ነበር። እና ያሳለፍሽው ነገር ከባድ እንደሆነ አውቃለሁ፣ ብዙ ነገር እንዳያረጉሽም ይገባኛል እና ለዛ ስራቸው እያንዳንዳቸው አስከፍላቸዋለሁ እያላት ነበር ማለት ነው። ልጄ አሁን አይሆንም፣ አሁን አንተን አግኝቻለሁ፣ ምንም ነገር አያስፈልግም፣ አንተን አግኝቻለሁ እና እሱን ዋና ነገር እያለች ስትነግረው ነበር። አለምን ያለሽ ሀብት ንብረትሽን በሙሉ እናስመልሳለን ስለ ይነግራታል። እኔ አልፈልግም ለአንተ ነው እንጂ እያለች ነበር። ትሁት ቤት ላይ እየጫወች ነበር። ልጄ የት ነው? ልጄን የት አስቀምጣችሁ? ልጄን አምጦልኝ እያለች ቤት ላይ ስትጮህ ቤቲ እኔ ልጄሽ የት እንዳለችው አላቅም፣ ትሁት እባክሽን ተይኝ ስትል ትነግራታለች። ነገር ግን እባክሽ ቤት ልጄ የት እንዳለችው በደንብ ታውቂያለሽ፣ ትሁት ስነስርዓቱ ያዥ
እኔ ልጅሽ የት እንዳለችው አላቅም። ሲጀመር እኮ አንቺ ነሽ የመረጥሽው ከልጅሽ አለሜን መርጠሻታል። ስለዚህ ልጅሽ ወስደሽ አለሜን ብትመልሽ ኖሮ ይህ ሁሉ አይፈጠርም ነበር። ልጅሽን በራሱ እጅ ነው ያጣሽው። ስለዚህ እኔን ትዕግስት ትፈታተኝ በማለት ትናደዳለች። እና ትዕግስት ልካለ ዝም ስላልኩሽ የፈራሁሽ እንዳይመስልሽ እያለች ጫወችባት። እኔ ልጄን ብቻ ነው የምፈልገው። አንቺ ስለ እናት ምን ታውቂያለሽ? ስለ የልጅ ስሜት አይገባሽም። ለዛ ነው። አዎ አይገባኝም። ስለዚህ እባክሽን የማውን ነገር አትናገሪ። ትሁት አርሽ ትቀመጭ ይሻሻል። አንቺ ልጅ ከጎረምሳ ጋርና አለምን የመረጥሽው ስትል ትነግራታለች። እሱ እንደዛ እንዳልሆነ አንቺ ታውቂያለሽ። ስለዚህ እባክሽን ብላ ስለምና ነበር። እና ገዛኝ ስመጣ በጣም ደስ ብሎት ነበር። ቆይ ምን ተገኝቶ ነው ይሁሉ ደሳ ስትለው የትሁት ልጅ እጅ ገብታለች። ስለዚህ ምንም ቢፈጠር አለምን ካላመጣች ደግሜ አልሰጣትም። ስለዚህ መጀመሪያ አለምን ታመጣለች ስትል ነበር። ምናልባት ናትና እናቱ ቢገናኙ ስትል ናቴ እናቱ በህይወት እንዳለችው ባገኝ አግኝቷት ቢሆን ኖሮ እስካሁን ዝም አይልም ነበር። ስላልተገናኙ ነው እንጂ በህይወት እንዳለችው በአግባኝ ደግሞ ቢገናኙ ኖሮ ምክንያቱም እናቱ ገገንን መቃብሩን ጭምር አሳይቼው ነበር። ስለዚህ እናቱ በህይወት መኖሩን ባቅ ዝም አይለኝም በማለት ይነግራታል። እንግዲህ እናቱ በህይወት እንዳለችው እናቴን በአካል አግኝቷት ከእናቱ ጋር እያወራ መሆኑን እሱ አላወቀም። ናቴ እናቱን ካገኘ በኋላ እናቱን እንዳይጎዳበት እንዳላገኘ እያስመሰለ ነበር። እናቱን ግን አግኝቶት ነበር ማለት ነው። እና ምን ያላደረገች ነገር አለ? እዛ ክፍል ውስጥ ብዙ ነገር አሳልፋሉ። ልጄ ብዙ ነገር አድርጎኛል እና ብዙ ነገር አይቀደስት ነገር ነበር። ለደረጉት ነገር በሙሉ እያንዳንዱ አስከፍላቸዋለሁ። እናቴ በቃ አትዘኝ እያለት ነበር። አይ ልጄ እኔ ምንም ነገር ከሱ አልፈልግም፣ ነገር ግን ብዙ ነገር ብዙ የደከምኩበት የለፋውበት ንብረቶች በሙሉ ለአንተ ነው የሚገቡ እያለች ስትነግሩ ነበር። እንግዲህ ገዛኝ አሁን የምናደርገው ቤተሰብ ጋር ለጠይቀ ልሄድ ነው ስትለው የት ትቻለሽ ከኔ ጋር እያላት ከፈለግ ከብራነድ እና ቤተሰብ ልጠይቅ እንደምትሄድ ትነግረዋለች። እና ከዚህ መውጣት እንደሌለበት በነገረው ገዛኝ ግን ላታሳምነው ስትሞክር ነበር። እና በመጨረሻ እናቴና አባዬ ሁሉም አንድ ላይ ቁጭ ብሎ እያወሩ ነበር። አሁን እኔም እዚህ ውስጥ ገብቻለሁ። ስለዚህ ተረጋግተን መፍትሄ መፈለግ አለበት። ሰውዬ እጅግ በጣም አደገኛ ነው። ፖሊሱ ምንም ነገር አላደረገም። ሁሉም ፖሊስ አልረዳም። አባዬ ሌላ ፖሊስ እንዳለው ይነግረዋል። እና ትሁት አባዬ እያለች እያለቀሰች መጣች። ትሁት ምንድነው ምን ተፈጠረ ብሎ ስጠይቃት አባዬ ልጄን ድጋሚ ዋገተብኝ፣ ድጋሚ ወሰደብኝ፣ አባዬ ልጄን ድጋሚ ወሰደብኝ ብላ ትነግረዋለች። እሺ ትሁት ተረጋግና እያንዳንዱ ነገር አስረጅኝ እያላት ነበር። እና ልጇ እንደተወሰደባት እየነገረችው እያለቀሰች ነበር። ይህ ሰውዬ በቃ አያርፍም ማለት ነው። ስለዚህ ከአሁን በኋላ ምንም ወደኋላ የለም፣ ለስራው አስከፍላለሁ ብሎ ይወስናል። አባዬ አንተ እስካሁን ከኔ ጋር ብዙ ነገር ሆናል። ስለዚህ አባዬ እባክህ ውስጥ አትግባ ስለው አይ ልጄ ከገባማ ቆየሁ እኮ አሁን ከኔ ጋር ነው ፊልማ፣ ስለዚህ ምንም ቢፈጠር ዝም አልለውም ይለዋል። ግን አባዬ እባክህ ለመረጋጋት ሞክሮ እያለው ነበር። እሺ አረጋጋለሁ፣ ግን ለዚህ ስራ እያንዳንዱ ልናስከፍለው ይገባል እያለ ሳወራ ነበር። እና ትሁት ትሄዳለች ከናቴን ጋር እና አለሜና አባዬ እያወሩ ነበር። ኧረ የአባዬ ፈገግታ የእውነት ፍቅር ነው። ከአለሜ ፍቅር ይዞታል እንዴ? የባሰ አጣምጣስን አምጥቶ ቆሎ ለማለት ይሄ ነው እንግዲህ። የምር ፈገግታው ከአለሜ ፍቅር ያዘው ይመስላል የምር። ወይኔ መጨረሻ ላይ አለሜና አባዬ ይጋባሉ ይመስለኛል፣ እርግጠኛ ባልሆንም። ትሁትም እያለቀሰች ነበር። ትሁት እባክሽን አታልቅሺ፣ እኔ ሁሌም ከጎንሽ ነኝ እያላት ነበር። በጣም አመሰግናለሁ ናት። እኔ ምን አድርገሽ ነው የምታመሰግኝ? አንተ እኮ ሁሌም ከጎኔ ነበርክ ናት እያለችው ነበር። አዎ ከጎንሽ ነኝ፣ አሁንም ቢሆን ከጎንሽ መሆን እፈልጋለሁ። አንቺ እኮ የሞተችን እናቴ በአካል አምጥተሽ እናቴን አገናኝተሻል። እናቴና እኔ ስለተገናኘን ምን አዲስ እንዳለኝ አትጠይቂ። አንቺም ልጅሽን ታገኛለሽ። ትሁት ለአንቺ ብዙ ነገር ሆናለሁ ስል ይነግራታል። አጠገቤ ስለሆንክ ብቻ በጣም አመሰግናለሁ ስትል ትነግረዋለች። እና ሁሌም ከጎኗ እንደሆነ መቼም እንደማያርቅ ጭምር እየነገራት ነበር ማለት ነው። እና ሁሌም ከሷ ጎን እሷን ብቻ እንደምወዳትና እንደማፈቅራትም ጭምር እየነገረ ነበር። እና አባዬ እንግዲህ አሁን ገዛኝ ለማናገር እየሞከረ ነበር። ገዛኝ ግን ምንም እንደማይፈራና ምንም እንደማይበግረው
እዚህ ቢሮ እኮ ተመላለስክ ምናምን የትሁት ልጅ እኔ እንዳስክ በምን እርግጠኛ ሆንክ ብሎ እየጠየቀ ነበር። እባክህ ገዛ እኔ ችግር ከአንተ ጋር ችግር የለብኝም ስለዚህ እባክህን ብሎ ይለምነዋል። እሱም ምንም እንደማያውቅም አስመስሎ ሲያወራ ነበር። ጠቃላይ አልዛ ወደ ህግ እንዴት ታስገድደኛለህ? ህግ ነው አልከው? አዎ ምናልባት ህግ ላንተ እንደማይሰራ ይመስላል። የሚሰራ እንዴት እንደሚሰራ ደግሞ እኔ ያሳያለሁ ጠብቀኝ ብሎ ይዝትበታል ማለት ነው። ነገር ግን አሁንም ልክ እንደዛ ፖሊስ በገንዘብ የሚገዛ ይመስላል። ሁሉም ህጎች አንድ ይመስለዋል ማለት ነው። እና ቤቲን መጥተው ነገረ እባክሽ ቤቲ የትሁት ልጅ የት እንዳለችው የምታውቂ ነገር ንገሪኝ ስላት አላቅም የት እንዳለችው እባክህ ትላለች። እና ምን ታዲያ ተበሳጨሽ ትመስያለሽ ስላት ነገርኩህ እኮ የትሁት ልጅ የት እንዳለች አላቅም ስለዚህ ምንም ነገር አትጠይቀኝ እኔን ብላ ትጮህበታለች። እና የልትሄጂ ነው ስለ ቤተሰብ አለሽ እንዴ አንቺ ብሎ ሙድ ይዝበታል። አቤት ለቀልድም ለከታ አብጅ እባክህን ከዛ ፈረደም የበቀልኩት ብላ ነገረችው። እና እንደ አጋጣሚ አባቱ ለማናገር ከዛኝ ወደሱ መጣ። አባዬ እባክህ አንድ ነገር ላስቸግር የትሁት ልጅ የት እንዳለችው የምታውቅ ነገር ካለ ትሁት ምንድነው ያለችው የነገረችው ነገር አለ ስላት አይ ምንም አልነገረችም ግን እቤት ስሄድም አልነበረችም ለዛ ነው ብሎ ነገራ። እና ትሁት ግን ጥሩ ስሜት ላይ አይደለችም። እንደተፈጠረው ግን ልትነግረኝ ፈቃደኛ አልነበረችም እያለ ነገራት። እና የትሁት አባት ደውሎ ወደ ከተማ እንደሚመጣ ይነግራታል። እና ልጇን ያገተበት ሰውዬ ምን እንደማደርገው እኔ የማውቀው ስለዚህ አሁንም ምን እንደማደርግ ትነግረኛለች እያሳወራ ነበር። እና ቤቲ እህቷን አገኘች። እህቷ ታማሚ ነው እንድትታከም ለሷ ነው ብዙ ጊዜ ወደ እሷ ትራንስፖርት የምታደርገው ማለት ነው። እና እህቴን በጣም ናፍቀሽ የነበረው እኮ ጠፋሽ እኮ ድምፅሽ የት ነው የምትኖሪ ከማን ጋር ነው የምትኖሪ ምናምን እያለች ስትጠይቃት ነበር። አሁን ለስራ ጉዳይ ብቻዬን የምኖረው እያለች እንዳገባችም አልነገረችም። እህቴ ከምንም በላይ አንቺ ታክመሽ መዳን አለብሽ ታክመሽ ላይሽ እፈልጋለሁ ቆመሽ መራመድ አለብሽ ስትል ትነግራታለች። እህቴ ተስፋ አድርጋለሁ ግን እኮ ስጠፊ ያስቀየምንሽ መስሎኝ በጣም ተጨንቀን ነበር። እናቴ ራሱ እኮ በጣም ስታስብሽ እና ስትጨነቅልሽ ነበር። እህቴ እባክህ ወደ አንቺ ዘንድ እንድመጣ ረጅኝ ስትላት አይ ለተወሰነ ጊዜ ብቻዬን መሆን የምችለው ስራ መስሪያ ቤቱ አይፈቅድም ሌላ ሰው እንድናስገባ እያለች ነበር። መንገድ ላይ ጠብቆት ቤትን አገኘናት ማለት ነው። እንግዲህ አግኝቷት እየጠየቀው ነበረ እና እሷ ምንም እንደማታውቀውና ልጇ የሚፈልጉ ለማወቅ ነበር እሷን ለማጣራት በሞክሩም እሷ ግን ምንም አላውቅም ብላ ትሄዳለች። ቤትን እኮ ያገኘሁት ለአወራትና ምናልባት ስለ ልጅሽ የምታውቀው ነገር ካለ ብዬ ላጣራት ነበረ ነገር ግን ምንም ነገር እንደማታውቀው ነገረችኝ ትሁት ብሎ እየነገራት ነበር። አልገዛኝ አሁን በጣም አይለኛውን እንትን ብሏል ስለዚህ ልጄን በቀላሉ ለመልስልኝ አይችልም። እሱ የሚፈልገው አለሜን ወስጄለት ልጄን እንዲሰጠኝ ነው። እሱ ደግሞ ሊሆን አይችልም ምንድነው የምናደርገው ብላ መፍትሄ መፈለግ ጀመሩ ማለት ነው። ትሁት ምንም ቢሆን ተስፋ አንቆርጥም ምን ማድረግ እንዳለብን አባዬ በቃ አሁን እኔ ወደ ቤት መመለስ አለብኝ ወደ ስራዬ ልጄ ያገተብኝ ልጄ እሱ አካባቢ መሆን አለብን ስለዚህ ያለውን ነገር እናታም እኔም ከሷ ጋር ነኝ አባዬ አታስቡ ብሎ ይነግረዋል። ስለዚህ እኔም ከትሁት ጋር ነኝ የምሄደው አትፍሩ እያለ እና አሁን አጠገቡ ሆነን ምን እንደተፈጠረ ለማወቅ እንሞክራለን። አለዛ ግን አባዬ ፖሊስም እኮ ያደረግነው አይ ምንም ችግር የለም እሱን ለኔተው እኔ ወደ ህግ ሄጄ ሪፖርት አደርጋለሁ ከዛ ለስር እኔ የምፈልገው መረጃዎችን ካገኘው እሱን እስር ቤት ማስገባት እንችላለን በቀላሉ ብሎ እና ራሳችሁን ጠብቁና ከዛ ይሄዳሉ ማለት ነው። እንግዲህ ትሁት ወደ ስራ ስትመለስ ገዛኝ እንግዲህ የሚፈልገውን ነገር ነግሬሻለሁ እኮ አሁን እባክሽን ብሎ ይጠይቃታል። እና አለምን ካላመጣችው ልጇን መቼም እንደማያሳያትና እና የተፈጠረው ነገር እየነገራት ነበር። አይ እንግዲህ አንተን የምታውቀው የምጠቅምና የምጎዳ ይልቁንስ ግን አርቀህ ብታስብ ይሻላል ትለዋለች ቤቲ። እና ምንም ብፈጠር ናታን ደስተኛ ነበር እናቱን በማግኘቱ ማለት ነው። እና እናትም ታገኘ አሁን ደስተኛ ነህ እና ልጄ አንተ ከኔ ጋር ስለሆንክ ትሁት እባክሽ ተረጋጊ ወደ ራስሽ ተመለሽ ልጅሽ እስክታገኚ ድረስ መታገዝ አለብሽ ብላ ለራሷ እየነገረች ነበር።
እና ያላት አማራጭ ጎንበስ ብላ ልጇን ለማግኘት ስራውን መቀጠል ስለነበረበት ስራውን መስራት ጀመረች። እና ከዛኛ እንዳጋጠመ መጣ። ቆይ ከኔ ምንድነው የምትፈልገው ስትለው እኔ የምፈልገው ግልጽ ነው፣ ልጅ ሰጥሻለሁ፣ አለሜን አምጪልኝና አሁንም እላታል። እሷም ትስማማለች። እንግዲህ አለሜ ሰጥታ ልጇን ልትቀበል ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛል።